እና ልጄ ከወር ሊሆን ነው በጣም ታመመ አርብ ቀን እኔ ፕሮግራም ሄድኩኝ ከዛ ስመጣ ልጄ መጥቶ ነበርና ከትምህርት ቤት እንደመጣ 9 ሰዓት ከፕሮግራም ስመጣ አንድ ዳቦና አንድ ሙዝ ቾበላና ያቺ እስከ ሰኞ ድረስ እህል ውሃ አልበላለ ያቺን ሌሊት አወጣት ጸለይኩኝ ጌታ ሆይ ያንተ ልጅ ነው እኔ አልወሰድኩም እኔ ራሴ በእጅ አልሰራውም እና ያንተ ልጅ ነው እና አንተ በፈቀድከው ውሰድ ብዬ እስከመማጸነው ድረስ ተቸገርኩኝ በጣም ታመመ ይዤርኩኝ ሆስፒታል ምንም አይነት በሽታ አልተገኘበትም በደሙ ስር ሰጡኝ መድኃኒት የሰጡት መድኃኒት ደግሞ ምንም ነገር አልሰራልኝም በዛ መካከል እየጸለይኩ ነበርና ሰጋው እና በጣም ተሰቃየው እና በአራተኛ ቀን ሰኞ ዕለት እያለቀስኩ ቤት በአጋጣሚ ሌላ ነገሮችን እየፈለኩኝ ዘይት እቃውን አገኘሁት የዘይቱን እቃ ወሰርኩና ልጄ አይኑን መግለጥ አይችልም አፎቹ ደርቀዋል እና ብቻውን ማውራት ጀምሯል በቃ እኔ ሞኖ ነገር ግራ ተጋባውኝና ብዙ ነገር አውጥቼ እስቃለሁ እንጂ አውጥቼ አልናገርምና ልጁ በቃ እየሄደ ነው እያየውኝና በጣም ያነበው ነበርና አግንቼ ደስ አለኝ ያባ አምላክ ተአምር ስራ ብዬ ልጁ አፉን መክፈት አይችልም የኔን ድምጽ አይሰማም እና በቃ የለም በኔ እጅ ላይና በቃ ነፍሱም የለም በቃ የለም አፉን መክፈት አይችልም አንደበት ሁሉ ደርቋል እና ቀባውት ቀብቼ ያንተ ስራ ነው የኔ ስራ አይደለም አልኩ በጣም የተጨነኩ ነበርና መድኃኒት ሰጥቼው እህል በልታ ያቅም አራተኛ ቀኑ ነው እንትን አለ ከሰዓት ልጄን ትንሹን ሳጠጣው ሳበላው አየና እማዬ አንዴ አጉርሽኝ አለ ከዛ ብዙ ክብር ለኢየሱስ ምን አጎረስኩት ለኔ እንደ ትልቅ ነገር ነው የሆነብኝ አንድ ልጅ በልቶ የማያውቅ አይነት ነገር ተሰማኝ በቃ በጣም ነው የተደነኩት ገረመኝ መሳቅ ጀመርኩ ተንፈረከኩ አመሰገንኩት ከዛ ውሃ ጠጣልኝ የዋጣው ምግብ ሁለተኛ አጎረስኩት የዋጣው ለኔ ድንቅ ነው የሆነብኝ ለምን የመጀመሪያ ጊዜ የዋጣን ይመሰለኝ እህል ውሃ እየበላ እስካሁን ሰላም ነው እግዚአብሔር ይመስገን አብዙለት ለኢየሱስ ሃሌሉያ ከዚህም በላይ ለኢየሱስ ይገባዋል ሃሌሉያ እሺ በክርስቶስ ኢየሱስ ጌታ ስም ድል ሰጣችሁ አሜን 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 ክብር ለኢየሱስ ይሁን ለጌታ ክብር አምጡ እኔ የዛሬ ሳምንት እዚህ ጋር የሚጥል በሽታ ልጅን ያመማት በነበረ ጊዜ እየመሰከርኩ ቤት ግን ልጅው ታሞ ስንፍና ካፌ አላወጣም የሚጥል በሽታ ያዳኔ አምላክ ለዚህ አያቅቶም ቀላል ነው ብዬ ልጅ ታሞ አክም ቤት አምጥቼ እየታመመ ቤት አስተኝቼ መጣው ከዛ ስትሄጂ አቤጋ ውሃ አጸልየሽ ነው ያለ አቤጋ ውሃም ምንም ባይኖርም ቃሉን ብቻ ሰምቼ መጣለሁ አንተ ትፈወሳለህ እያልኩ ወደዚህ ቤት ስትመጡ ግን የሆነ ነገር ማባም ሆነ ምንም ለማድረግ እንትን ስትሉ ወደኋላ እጃችሁን አትሰስቱ እኔ ስለማመን በሱ ቃል በቦርሳዬ ላይ ያለችው እንደው ያለችዋንም አርጌ ሊድ ብዬ አርጌ እርኩ ከዛ ከርኩ በኋላ ሰኞ ሆስፒታል አስገባው አስተኛው ሰኞ ያስተኛውት እኔ እስከ ሮብ ነው ሐሙስ ድረስ አስተኛው እውነት በእግዚአብሔር ቤተሰው እንግዲህ ሆስፒታል የሚመስል ነገር ላይ አስተኝቶ ምን አይል ብር የሚያወጣ አስቡ እኔ ያለችኝን ነው ከውስጤ ነው እዚህ ጋር ያረኩት እግዚአብሔር ምን እንዳረገ አንዱ መድኃኒት 700 ሁለቱ 1400 ብር የሚወስደው መድኃኒት በ60 ብር ብቻ ቲኬት ቆርጬ ምን አይል መድኃኒት ቢሰጡ ነው ብዬ ሄጄ ሳመጣ ምን አይል እግዚአብሔር ቢወድሽ ነው ይሄ እኮ አንዱስ 1400 ብር የሚወስደው መድኃኒት ነው ይሄ እዚህ የለም ነበር ዛሬ እንደገባ መተሽ ይሆናል ብዙ ጊዜ ያስተኛ ሰው እንኳን አላገኘም ይሄን እስቲ እግዚአብሔርን እልል ይበሉ አንዴ እውነት ከዚህ በላይ አመስግኑ ሃሌሉያ እና መጀመሪያ 60 ብር ብቻ ቆረጥ እስከሚመጣ ያሺ 400 ብር ሁለት ጊዜ መጥቶ በከና ሳልከፍል እንዴት እግዚአብሔር ያሳክም ማን ያሳክም ለኔ ራሱ ግራ እስከሚገባኝ ልጄ ራሱ ቸርች ማምጣት ማይፈልገው ራሱ ዛሬ እኔ ካንቺ ጋር አቤጋ ሄዳለሁ ብሎ እኛ ትልቁ ቸርችም ሆነ የትም እንት ሲባል መሄድ ማይፈልገው ኳስ ጫወታ አለ የሚለው ዛሬ እኔም ካንቺ ጋር አቤጋ ሄዳለሁ ብሎ ዲኖ መጥቶ እዚህ ቦታ ነው ብዙ ክብር አብዙለት ለኢየሱስ ነው ሃሌሉያ አለዚ አለ ናልኝ እስቲ እንዴ አንበሳ ናልኝ ተባረክ እና እኔ ያለችኝ የእግዚአብሔር ሰው እናንተ 5 ብር ጣላችሁ 10 ብር ጣላችሁ እሱ ከብሩ ጋር ጉዳይ
ሐኪም ቦታ ያለው ሁሉ ለኔ ጸልይ ማለት ጀምሩ። በቃ እኔ ገርሞኝ የእግዚአብሔርን ስራ እና ይሄ የግሉኮስ መርፌ እጁ ላይ ልክ ሲደቀን ይሄ ቡዳ በልቶ ምናምን የሚባለው እሱ በቤታችን ቆሻሻ ነገር አይሆንም። እና ልክ መርፌ ሲገባ ልጁ መጀመሪያ ትኩሳት የነበረው በዚህ ጋር እንደ ውሃ መጣና ከዚህ እስከ እምብርቱ ቀዘቀዘ። ልጁ ሊሞት ማለት ነው። ከዛ በኢየሱስም በቤቴ አይሆንም የአቤ አምላክ እኔ በየቀንም ቢመሰክር ለኔ ሌላ ነገር ስለሚሆንልኝ እመሰክራለሁ። እኔ እዛ ቦታ ይቆማለሁ ልጄ ብቻ ይዳን ብዬ በእግዚአብሔር ፊት እያለቀሱ በኢየሱስም ስር ሰዎቹ ተሸክመው ቶሎ አልጋ ላስተኙ። ግሉኮስ ምን አድርጎ ወዲያው ሰጡ። 3-4 ቀን ሆስፒታል አስተኝቼ መጀመሪያ በምርመራ 600 ብር ብቻ ወጣ። የማይታመን ነገር ነው የአቤ አምላክ ያደረገልኝ። ክብር ለኢየሱስ። እዚህ ቦታ ብዙዎች ምስክርነት አላችሁ፣ ግን እየፈራችሁ ነው። አሁን እኔ እዚህ ጎበዝ ሆኜ ማውራ ይመስላለሁ፣ ግን እግሬ ከስር እየተንቀጠቀጠ ነው። የእግዚአብሔርን ስራ ነው የሚመሰክረው። የአቤም አይደለም እዚህ ያሉ የአገልጋዮችም አይደለም። እዚህ ቦታ ብቻ እረቃችሁ ስትሄዱ የሚሆን አለ። ምስክርነቱ ስለምትፈሩ ነው እንጂ እዚህ ውስጥ ምስክርነት የሌለ አንድ ሰው የለም ብዬ እኔ ተስፋ አደርጋለሁ። ኑና መስክሩ። ለዘመድ አይደለም የአጎት ዝና አጎት አሳክሞ ቢሆን የአጎተን ዝና ለሰው ሁሉ ደውዬ እነግራለሁ። መስክሩ። ስትመሰክሩ ሌላ ነገር ይሆናል። ለቤታችሁ አትደብቁ። አሜን። እግዚአብሔር ዘመንሽን ይባርክ። በኢየሱስ ክርስቶስም ከክብር ወደ ክብር ተሸጋገሪ። አሜን። አንተ ብላቴና ከዛሬ ጀምሮ ክፉ አዋጅ ከዘላለሚ ከዘመን ሁሉ ላይ ሻርኩት። በጌታ በኢየሱስ ወባ ቢባል ታይፎይድ፣ ታይፈስ፣ የትኛውም አይነት ኢንፌክሽን በኢየሱስ አሳይ እጄን በኢየሱስ ክርስቶስም ከላይ ላይ አነሳውት። ዘመንህን በሙሉ ባርክ ያለው በኢየሱስም ተባረክ። ክፉ አያገኝህም። በደሙ ተሸፈን። አይምሮ የተከፈተ ይሁን። በማስተዋል ባረኩ፣ በጥበብ ባረኩ፣ በእውቀት ባረኩ። ታላቅ ሰው ሁን በኢየሱስ ስም። ይጫወታል ኳስ? የተኛው ኳስ? አይ ማለት የራሱ ኮች የእግር ኳስ የእግር ልጸልይልህ። በኢየሱስ ክርስቶስም ታላቅ ሰው ትሆናለህ። ስትቀመጥ እግርህን ተቀባ። ታምር ሆኗል። አሜን። ተባረክ። አሜን። የተደረገልኝ ነገር እዚህ የምመጣ ሁሉ የእግዚአብሔርን ዝና ለማውራት ነው። የተደረገልኝ ነገር እኔም ልጄም ታመን ነበር። ስንመጣ በጣም በዛ ሰዓት አሁን ቀልድ ይመስላል። በዛ ሰዓት ለኔ ጨልሞብኝ ነበር። ሐኪም ቤት አንድ ቀን ብቻ 3 የወሰድኩበት ቀን አለ። በአንድ ቀን 3 ጊዜ? እሺ። እዚች ጋር እንትን ለታመሙት ምናምን ጸሎት ሲደረግ መጣ። አባ እጁን ጭኖ ጸለየልኝ። ልጄም ተፈወሰ፣ እኔም ተፈውሻለሁ። ክብር ስጡ ለኢየሱስ። አመስግኑልኝ። ከዚህም በላይ በእውነት ለኢየሱስ ሃሌሉያ። እሱ ብቻ አይደለም ብዙ ነገር ነው የተደረገልኝ። ስራ ቦታ ራሱ የተያዘልኝ ደሞዝ የተያዘልኝ ጭማሪ ወርቀት ሁሉ ተሰጠልኝ፣ ተለቀቀልሽ። እና ከዚህም በላይ ለኢየሱስ ብዙ ፉጨት ይሁንለት። ሃሌሉያ። እና የጌታ ዋጋ ምስጋና ነው። በቃ ለጌታ ነገር ተነግሮም ማያልቅም። እድሜ ልክ ያለን እግዚአብሔርን እዚች ጋር ወተን ምና ሁሉም መሰከረው የሀገር ዝና የማንም ዝና ሳይሆን የእግዚአብሔርን ዝና እስካለን እናወራለን። እግዚአብሔር የተደረገልኝ ነገር ሁሉ አሁንም እግዚአብሔር ስም የተባረከ። ክብር ለኢየሱስ ይሁን። ሃሌሉያ። ለአበም እግዚአብሔር ጸጋውን ያብዛለት። እዚች ጋር ቀላል ይመስላል። እግዚአብሔር ዘይት አለ፣ እግዚአብሔር ቅባት አለ። ብዙ እንቆቅልሽ የሚፈታበት ቦታ ነው። ዝም ብለን እንዳንመጣ። ለምን መተን በነፃ የምንወጣበት አይደለም። እኔ የመጣሁበት ቀን ነው እንቆቅልሽ ሁሉ የተፈታብኝ። ለዛ በማስተዋል ማንኛም ቀንበር ማንኛም ሸክም ሐኪም ቤት ሳንሄድ የትኛም ቦታ ሳንሄድ ወደዚህ መጀመሪያ ቀድመን ስንመጣ እግዚአብሔር እንቆቅልሻችንን ይፈተናል። እኛ ብቻ በእግዚአብሔር ፊት ተግተን መምጣት ነው። እግዚአብሔር ስሙ ይባረክ። አሜን። እግዚአብሔር ዘመንሽን ይባርክ።